ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲዩብ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ እጅግ በጣም አሳዛኝ ዜና ተሰምቷል። የክብረ ሕይወት ቤተክርስቲያን ፓስተር የነበረው ፓስተር ነጋ መኮንን በቤተክርስቲያን መድረክ ላይ እያገለገለ ያለ ከዚህ ዓለም በሞት ተለይቷል። እኛም ፓስተር ነጋ ማን ነው፣ በዛሬው ዕለት የተፈጠረው ምንድነው የሚለውን ወደ እናንተ ልናደርስ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ መረጃዎች እንድትከታተሉ እንጋብዛለን። ፓስተር ነጋ መኮንን ወደ ሙሉ ጊዜ አገልግሎት ከመግባቱ በፊት ገና በወጣትነት እድሜው በአዲስ አበባ ዩኒቨርሲቲ ተማሪ ሆኖ በወንጌል ብርሃን ቤተክርስቲያን በብዙ ችግር ውስጥ እያለፈ ያገለግል የነበረ የተወደደ ሰው ነበር። ፓስተር ነጋ ከአዲስ አበባ ዩኒቨርሲቲ በማርኬቲንግ ከተመረቀ በኋላ በኢትዮጵያ አየር መንገድ በመቀጠር ከተራ የሽያጭ ሰራተኝነት እስከ ከፍተኛ የአየር መንገዱ አመራርነት የደረሰ እንዲሁም በተለያዩ ሀገራት የአየር መንገዱን ቢሮዎች በአመራርነት በከፍተኛ ብቃት ሲያገለግል ከቆየ በኋላ በመጨረሻም እግዚአብሔር ለሙሉ ጊዜ አገልጋይነት ስለጠራው ለጥሪው ምላሽ በመስጠት ከፍተኛ ኃላፊነት የሚሰራበትን ስራ እርግፍ አድርጎ በመተው በፓስተር ተዘራ ያሬድ በተመሰረተችው የክብረ ሕይወት ቤተክርስቲያን ሙሉ ጊዜውን በመስጠት በተለያዩ የአገልግሎት ዘርፎች ህይወቱ እስካለፈችበት እስከ ዛሬዋ ቀን ድረስ በትጋት ሲያገለግል ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ፓስተር ነጋ መኮንን በዛሬው ዕለት አያት አየር መንገድ ግቢ ከሚገኘው መኖሪያ ቤቱ መኪናውን እያሽከረከረ መገናኛ አካባቢ ወደሚገኘው የክብረ ሕይወት ቤተክርስቲያን መጣ። አመጣጡ በዛሬው ዕለት በቤተክርስቲያኗ ቋሚ ፕሮግራም ስለነበረ እዛ ላይ አገልግሎት ስለነበረው ነበር። ታዲያ በቤተክርስቲያን እያገለገለ እየጸለየ ከቆየ በኋላ ለቸርቿ ዋና መጋቢ ማይኩን ሊሰጥ እጁን እየዘረጋ በነበረበት ቅጽበት በድንገት ተዘለፍልፎ ይወድቃል። ወዲያው እዛ ያሉ ሰዎች አፋፍሰው ወደ ሆስፒታል ቢወስዱትም ህይወቱን ግን ማትረፍ አልተቻለም። ከዚህ ዓለም በሞት ተለይቶ ወደ ጌታ ሄደ። ይህ በስፍራው ለነበሩ እንዲሁም መርዶውን ለሰሙ ሰዎች ከፍተኛ ድንጋጤ የፈጠረ እጅግ አሳዛኝ ክስተት ነበር። ፓስተር ነጋ መኮንን በነገው ዕለት በክብረ ሕይወት ቤተክርስቲያን የሽኝት ፕሮግራም የተዘጋጀለት ሲሆን የቀብር ስነ ስርዓቱም በነገው ዕለት ይፈጸማል። ፓስተር ነጋ መኮንን ባለትዳር የአራት ልጆች አባት የነበረ ሲሆን እኛም ለቤተሰቦቹና ለወዳጆቹ መጽናናትን እንዲያደርግላቸው እንመኛለን። አንድ ወቅት በተለይም በዘጠናዎቹ መጨረሻ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች መሃል የተነሳው ኃይለኛ ወንጌል ሪቫይቫል ለሚሊዮኖች መነካት፣ ወደ ጌታ መምጣት፣ የዘላለም ሕይወት ማግኘት ምክንያት መሆኑ ፈጽሞ የሚረሳ የሚዘነጋ ነገር አይደለም። የኦርቶዶክስ ቤተክርስቲያን መድረኮች በኢየሱስ ስም የታጠኑበት፣ ወንጌል በዝማሬና በጉባኤ የተሰበከበት እጹብ ድንቅ ጊዜ ነበር። እነ በጋሻው ደሳለኝ፣ እነ ትዝታው ሳሙኤል፣ እነ ሀብታሙ ሽብሩ፣ እነ ዘርፌ ከበደ፣ እነ መምህር አሰግድን ጨምሮ በርካታ አገልጋዮች ያስነሱት ኃይለኛ ወንጌል ሪቫይቫል በዘመናችን ከታዩ ተሐድሶ እንቅስቃሴዎች አንዱ ሆኖ መቆጠር ያለበት፣ ትውልድን ወደ ወንጌልና ወደ መጽሐፍ ቅዱስ የመለሰ ኃይለኛ እንቅስቃሴ ነበር። ታዲያ የዚህ ታላቅ ተሐድሶ አሳላጮች የወንጌል እንቅስቃሴው መሪዎች ናፍቃን፣ ሐራጥቃ፣ ከሃዲ፣ ተሐድሶ፣ ጴንጤ፣ መጤ የሚል ወጉል ስያሜ ተለጥፎባቸው ኦርቶዶክስ ቤተክርስቲያን መድረክ ላይ እንዳይደርሱ፣ በጉባኤዎች እንዳያገለግሉ ከቤተ ክህነቱ በወጣ ግልጽ ደብዳቤ ታገዱ። እዛ ዘመን የወንጌል ሪቫይቫል ነክቶ ወደ ጌታ ካመጣቸው እጅግ ታዋቂ ዘማሪያን መካከል አንዱ የነበረው ዘማሪ ዲያቆን ዕዝራ ኃይለ ሚካኤል በኦርቶዶክስ ቤተክርስቲያን አገልጋይ ያለ ተናገር ባሪያ ይሰማል፣ አማኑኤል፣ በልቤ ከተማና በርካታ ከጫፍ ጫፍ የደመጡ እንደ ጉድ የተሰሙ እጹብ ድንቅ ዝማሬዎች የተካተቱባቸው 3 የዝማሬ አልበሞችን ያወጣ፣ በርካታ ደብራትና ገዳማት ላይ የዞረ ያገለገለ፣ እስኪጨናነቅ የአገልግሎት ግብዣ የነበረው፣ ዝነኛ የነበረ፣ የተከበረ፣ አገልግሎት በር እንደ ጉድ የተከፈተለት የተወደደ አገልጋይ ነበር። በአንደኛ ሳሙኤል ምዕራፍ 3 ቁጥር 3 ላይ የተጻፈው ቃል ሳሙኤል ዘማሪ ዲያቆን ዕዝራ ወልደ ሚካኤል ግን በዛ ዘመን የተነሳው ብዙ ሺዎችን ወደ ኢየሱስና ወደ መጽሐፍ ቅዱስ እውነት የመለሰው የተሐድሶ እንቅስቃሴ ያገኘውና የልቦና አይኖቹ ተከፍተው
ኢየሱስ የተባለው ጌታ በመገለጥ እውነት ሲበራለት ኢየሱስ ብቸኛ ዳኝነት ሲገባው የነበረውን ክብር እንደ ባዶ ነገር ቆጥሮ ያለውን ስምና ዝና ጥሎ ስለ ክርስቶስ ኢየሱስ ስለገባው የደህንነት ወንጌል ሁሉንም ንቆና ሽሮ እንደ ሐዋርያቱ ዘመን እንደቀደሙት አባቶች ስለ ስሙ የመናቅን፣ የመጠላትን፣ የመሰደብን፣ የመዋረድን አጠቃላይ ስለ ኢየሱስ ስም ዋጋ የሚከፈልበትን መንገድ መረጠ። በዚህ የተነሳ ከወንድሞቹ ከነበጋሻው ጋር ሆኖ እጅግ ከፍተኛ ዋጋ ከፍሏል። ጠላትን ጥግ ድረስ መናቅን መዋረድን እስኪበቃው አይቷል። ቀድሞ ከነሱ ጋር ሳለ የሚያነግሱት የሚያንቆለጳጵሱት አይነ ላፈር ብለውታል። በሱ የዝማሬ መስዋዕት ይታጠኑ የነበሩ የተዋህዶ ምስባኮች አይናቸው ተጠይፈውታል። ይህ ሁሉ የሆነው የሚያስወግረው ኃጢአት ሰርቶ የሚያስወግዘው በደል ፈጽሞ አይደለም። መስቀሉን ጌታ የቀራንዮውን ንጉሥ ይሁዳ አንበሳ የሆነውን የሞተውን ሞትን አሸንፎ የተነሳውን ደግሞ የሚመጣውን ጌታ ብቸኛ ዳኙ መሆኑን በመመስከሩ በማምለኩና በመከተሉ ነው። ስለ ጌታ ይህንን ሁሉ መከራ ያሳለፈው ዲያቆን ዕዝራ ጊዜው የደረሰበትን እንዲህ በራሱ አንደበት መስክሮ ነበር። ለ13 ዓመት ዲያቆን ነው ያገለገልኩት ኦርቶዶክስ ቤተክርስቲያን ውስጥ። ዘማሪ ዕዝራ ዲያቆን ዕዝራ እባላለሁ። ለ14 ዓመት ነው ዲያቆን ያገለገልኩት። 3 አልበሞች አሉኝ በኦርቶዶክስ መድረክ ላይ። ጌታ ካገኘኝ በኋላ ለኢየሱስ ተዋጅቼ ነው የቆምኩት። ለኢየሱስ ይሁን። እግዚአብሔር የሚነካበት ቦታ አይታወቅም። አሰራሩ ልዩ ልዩ ነው። ገና የተሻለ ነገር ነው የሚያሳየን። የተሻለ ክብር ያሳየናል። የተሻለ ዘመን ያመጣልናል። ክብር ለኢየሱስ ይሁን። ይህ የቀድሞ የኦርቶዶክስ ቤተክርስቲያን ዝነኛ አገልጋይ ነገር ግን በራሱ አንደበት እንደተናገረው በኢየሱስ ተዋጅቶ ሁሉን ጥለው ወደ ወንጌላውያን ህብረት የመጣው ቀጥሎም ጉርድ ሾራ አካባቢ ባለች ቤተክርስቲያን ከነ መጋቢ በጋሻው ደሳለኝ ጋር እያገለገለ የነበረው በሱ ምስክርነት ብዙዎችን ወደ ጌታ መንግስት የጠራው ደግሞም ጌታ በኃይል ይጠቀምበታል ብለን ስንጠብቀው የነበረው ዘማሪ ዲያቆን ዕዝራ ሰሞኑን በይፋ ጥሎት ወደ መጣው በጌታ ኢየሱስ አምኖ ተገፍቶ ወደ ወጣበት ክብርና ዝና አንዱታ ይቅርብኝ ኢየሱስ ይሻለኛል ብሎ ንቆት ወደ መጣው የቀድሞ ቤቱ ወደ ኦርቶዶክስ ተዋህዶ መመለሱን ይፋ አድርጓል። ይህ የብዙዎችን ልብ ያሳዘነ ዜና ነው። ዲያቆን ዕዝራ ዋጀኝ፣ አዳነኝ፣ በደም ገዛኝ፣ ብቸኛ ዳኝ ነው ያለው ኢየሱስ ላይ ሌላ ዳይ ሊጨምር በደሙ በተደረገ ቤዛነት ከኃጢአት ያነጻው ጌታ ላይ ሌላ አንጪ ሊጨምር ከአብ ጋር ካስተራረቀው ማላጁ ኢየሱስ ላይ ሌላም ማላጅ ሊጨምር የተገፋበትን ወንጌል ትቶ ዋጋ የከፈለበትን እምነት ከድቶ ብዙ ንቀት ስለ ስሙ የጠገበበትን ጌታ ትቶ ወደ ቀድሞ እምነቱ ተመልሷል። ኢየሱስ ላይ ሊጨምር አዳኙ ላይ ሊደርብ ሄዷል። ይህ እጅግ አሳዛኝ ነገር ነው። በኩልነት ለምሽት ኢየሱስ ለምን ለወጥከው? ክብርና ገንዘብ ጠፊ ነው፣ የማይጠፋውን ምርጠው። ጌታ ይሻልሃል ለዘላለም ሕይወትም የሆነው። ጌታ ይሻልሃል ለዘላለም ሕይወትም የሆነው። እርግጥ በዚህ ዘመን በወንጌላውያን ስም ነገር ግን የወንጌላውያን አማኞች ሳይሆኑ በየቸርቹ የሚታየው ድራማና ንግድ ይህ መጽሐፍ ቅዱሳዊ ልምምድ ከምዕራብና ደቡብ አፍሪካ የተኮረጀ ለዓይን የሚዘገነን አደራረግ ሰዎችን ለወንጌላውያን ማህበር እንዳይመጡ ከመገደብ አልፎ ያሉትንም እየገፋ እያስወጣ ይገኛል። ዲያቆን ዕዝራን ተከትለው ወደ ኦርቶዶክስ ለመመለስ እየተዘጋጁ ያሉ ታዋቂ ሰዎች እንዳሉ መረጃው ቢኖርንም ለጊዜው ስማቸውን ከመናገር እንቆጠባለን። መጨረሻም እኛ ግን እንዲህ እንላለን። የሚታየው ሁሉ ለዓይን ቢከብድ፣ የሚሰማው ሁሉ ለጆሮ ቢያስጨንቅ፣ ውሸት በቤተክርስቲያን መድረክ ቢነግስ፣ ንግድ የቸርችን ግቢ ቢሞላው፣ ካየነውና ከቀመስነው ደግሞ ዋጋ ከከፈልንበት ከአዳኙ ኢየሱስ ቤት ሊያስወጣን አይችልም። እሱን ሊያስክደንም የሚችል አይደለም። የሚታየው ሁሉ እንደሚሆን ተጽፏል። የሚሰማው ሁሉ እንደሚደረግ በቅዱስ መጽሐፍ ተቀምጧል። እስከ መጨረሻው ሁሉን ታግሶ የሚጸና ግን እርሱ ይድናል። ዘማሪ ዲያቆን ዕዝራና ለጓደኞቹ እግዚአብሔር ዳግምን ድል እንዲሰጣቸው ጸልዩ። ሰላም። በኢየሱስ ክርስቶስ ደም ነው። ሃሌሉያ አሜን ነው። ለ13 ዓመት ዲያቆን ነው ያገለገልኩት ኦርቶዶክስ ቤተክርስቲያን ውስጥ። ዘማሪ ዕዝራ ዲያቆን ዕዝራ እባላለሁ።
ለ13 ለ14 ዓመት ነው ዲያቆን ሆኜ ያገለገልኩት። 3 አልበሞች አሉኝ በኦርቶዶክስ መድረክ ላይ። ጌታ ካገኘኝ በኋላ ለኢየሱስ ተዋጅቼ ነው የቆምኩት። ለኢየሱስ ይሁን። እግዚአብሔር የሚነካበት ቦታ አይታወቅም። አሰራሩ ልዩ ልዩ ነው። ገና የተሻለ ነገር ነው የሚያሳየን። የተሻለ ክብር ያሳየናል። የተሻለ ዘመን ያመጣልናል። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። እስቲ ከኔ ጋር በሉ። በሕይወት መዝገብ ጻፍከኝ፣ በጽድቅህ ጻድቅ ሆንኩኝ። አረጋግጡ፣ መዳናችሁን አረጋግጡ። አይቅለልባችሁ፣ ግድ የላችሁ፣ አይቅለልባችሁ። መንፈስ ቅዱስ ይህን ነገር በልባችን ላይ ያትመው። ሃሌሉያ። በሕይወት መዝገብ ጻፍከኝ፣ በጽድቅህ ጻድቅ ሆንኩኝ። ሰርቼ ሳይሆን በሥራ ዳንኩኝ በጽድቅ። በሕይወት መዝገብ ጻፍከኝ፣ በጽድቅህ ጻድቅ ሆንኩኝ። ሰርቼ ሳይሆን በሥራ ዳንኩኝ በጽድቅ። በኃጢአቴ ሞትኩኝ፣ በሕግ የተገደልኩ ሳለሁ ገና፣ በዓመፃዬ ያለሁ ጠላት የሆንኩ ሳለሁ ገና፣ በአንተ በልጁ ሞት ታረቀኝ አባት ቸር ጌታዬ። በችካሬ ብዕር ጻፍከኝ በመዝገብ ቸር ጌታዬ። የማያሳፍር ተስፋ ማይቆጠር የጽድቅ ብርሃን። ክርስቲያን ቲዩብ የዩቲዩብ ቻናል ታማኝ የመንፈሳዊ መረጃዎች ምንጭ፣ አዳዲስ መንፈሳዊ ዝማሬዎችን፣ የመድረክ አምልኮዎችን፣ የተወዳጅ አገልጋዮች ግለ ታሪኮችን፣ ዜናዎችን፣ የሚባርኩ የቤተ ክርስቲያን ታሪኮችን፣ የመጽሐፍ ቅዱስ ታሪኮችን፣ ልዩ ቃለ ምልልሶች፣ የእግዚአብሔር ቃል ትምህርቶችን እንዲሁም ጠቃሚ መረጃዎችን በየጊዜው ለማግኘት ክርስቲያን ቲዩብ የዩቲዩብ ቻናል። በተጨማሪ ጠቃሚ የቤተ ክርስቲያንን እንዲሁም የሚመለከቱን ማኅበራዊ ጉዳዮችን በስፋት ያገኛሉ። ያስታውሱ፣ ቻናላችንን ሰብስክራይብ በማድረግ በመቀጠልም የደውል ምልክቱን በመጫን ቤተሰብ የሆኑ መንፈሳዊ ጉዳዮችን እንደ ልቡ ያገኙ። ክርስቲያን ቲዩብ የዩቲዩብ ቻናል የመንፈሳዊ ቁም ነገሮች ገበታ። ኢየሱስ ያለው ሕይወት አለው። ክርስቲያን ቲዩብ የዩቲዩብ ቻናል ታማኝ የመንፈሳዊ መረጃዎች ምንጭ፣ አዳዲስ መንፈሳዊ ዝማሬዎችን፣ የመድረክ አምልኮዎችን፣ የተወዳጅ አገልጋዮች ግለ ታሪኮችን፣ ዜናዎችን፣ የሚባርኩ የቤተ ክርስቲያን ታሪኮችን፣ የመጽሐፍ ቅዱስ ታሪኮችን፣ ልዩ ቃለ ምልልሶች፣ የእግዚአብሔር ቃል ትምህርቶችን እንዲሁም ጠቃሚ መረጃዎችን በየጊዜው ለማግኘት ክርስቲያን ቲዩብ የዩቲዩብ ቻናል። በተጨማሪ ጠቃሚ የቤተ ክርስቲያንን እንዲሁም የሚመለከቱን ማኅበራዊ ጉዳዮችን በስፋት ያገኛሉ። ያስታውሱ፣ ቻናላችንን ሰብስክራይብ በማድረግ በመቀጠልም የደውል ምልክቱን በመጫን ቤተሰብ የሆኑ መንፈሳዊ ጉዳዮችን እንደ ልቡ ያገኙ። ክርስቲያን ቲዩብ የዩቲዩብ ቻናል የመንፈሳዊ ቁም ነገሮች ገበታ። ኢየሱስ ያለው ሕይወት አለው። ክርስቲያን ቲዩብ የዩቲዩብ ቻናል ታማኝ የመንፈሳዊ መረጃዎች ምንጭ፣ አዳዲስ መንፈሳዊ ዝማሬዎችን፣ የመድረክ አምልኮዎችን፣ የተወዳጅ አገልጋዮች ግለ ታሪኮችን፣ ዜናዎችን፣ የሚባርኩ የቤተ ክርስቲያን ታሪኮችን፣ የመጽሐፍ ቅዱስ ታሪኮችን፣ ልዩ ቃለ ምልልሶች፣ የእግዚአብሔር ቃል ትምህርቶችን እንዲሁም ጠቃሚ መረጃዎችን በየጊዜው ለማግኘት ክርስቲያን ቲዩብ የዩቲዩብ ቻናል። በተጨማሪ ጠቃሚ የቤተ ክርስቲያንን እንዲሁም የሚመለከቱን ማኅበራዊ ጉዳዮችን በስፋት ያገኛሉ። ያስታውሱ፣ ቻናላችንን ሰብስክራይብ በማድረግ በመቀጠልም የደውል ምልክቱን በመጫን ቤተሰብ የሆኑ መንፈሳዊ ጉዳዮችን እንደ ልቡ ያገኙ። ክርስቲያን ቲዩብ የዩቲዩብ ቻናል የመንፈሳዊ ቁም ነገሮች ገበታ።
ኢየሱስ ያለው ሕይወት አለው።